የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከፈረንሳይ የአውሮፓና የውጭ ጉዳይ ሚኒስትር ዣን ኖኤል ባሮት ጋር በኬዶሄሴ ፓሪስ ተወያይተዋል። ሚኒስትሮቹ በሁለትዮሽ ትብብርና የጋራ ፍላጎት ባላቸው ቀጠናዊ ጉዳዮች ዙሪያ መክረዋል። በውጭ ሀገር የሚኖሩ ኢትዮጵያና ትውልደ ኢትዮጵያን በሀገር ልማትና ኢንቨስትመንት አማራጮች ተሳታፊና ተጠቃሚ ማድረግ የሚያስችሉ ስራዎች ላይ ትኩረት ተደርጓል አሉ በተለያዩ ሀገራት የሚገኙ የኢትዮጵያ ኤምባሲዎች። በእንግሊዝና ሰሜን አይርላንድ የኢትዮጵያ አምባሳደር ብሩክ መኮንን የግድቡ መጠናቀቅ ዳያስፖራ ያለውን ሀብትና እውቀት ተጠቅሞ ለሀገር ኢኮኖሚ የገጽታ ግንባታ እንዲያውል መነሳሳትን የፈጠረ መሆኑን አመላክተዋል። በዱባይና ሰሜን ኤሚሬትስ የፌዴሪ ቆንጽል ጀነራል ጽሕፈት ቤት ተጠባባቂ ጉዳይ አስፈጻሚ አስመላሽ በቀለ ዜጎች በሀገራቸው ልማት የላቀ ተሳትፎ እንዲያደርጉ ከኢትዮጵያ ኮሚኒቲ ማህበር ጋር በመሆን እየተሰራ መሆኑን አውቁ ብለዋል። የኢትዮጵያ ዲያስፖራ አገልግሎት ዋና ዳይሬክተር አምባሳደር ፍጹም አረጋ በበኩላቸው ዲያስፖራው በኢንቨስትመንት አማራጭ እንዲሳተፍ ሁኔታ መመቻቸቱን አሳውቀዋል። የአደጋ ስራ አመራር ኮሚሽን የቀድሞ ኮሚሽነር ምትኩ ካሳ ባለቤታቸው ወይዘሮ ሶፊያ ጀማልና ልጃቸው ወይዘሮ ሚልካ ምትኩ በተከሰሱበት ከባድ የሙስና ወንጀል ጥፋተኛ ተባሉ። የጥፋተኝነት ውሳኔውን የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 5ኛ የሙስና ጉዳዮች ችሎት አሳልፏል። የፍትህ ሚኒስቴር የሙስና ጉዳዮች ዳይሬክቶሬት አቃቢ ሕግ ባቀረበው ክስ በአደጋ ስጋት ስራ አመራር ኮሚሽን የተረጂዎችን ቁጥር በማጋነን የተለያዩ የእርዳታ አይነቶችን ከመጋዘን ወጪ በማድረግ ለተረጂዎች ሲያደርስ ተሽጦ ለግል ጥቅም ውሏል በሚል የቀረበውን ክስ መነሻ በማድረግ ነው ፍርድ ቤቱ በተከሳሾቹ ላይ ጥፋተኝነት ውሳኔ ያሳለፈው።